እውነቱን ስነግርሽ አሳዝናኛለች። ማለት ስሜታዊ ባልኖሩ እንደዛ ላድርጋት ማለት ስለምን ማዘን ነው የምታወሪው? ሰሚኛለሽ? ከዚህ በላይ ፊት ከሰጠሻ ልጅቷ አይደለም ከሷ ወስደሽ ስራ ልታገቢው ቀርቶ አይኑን እንኳን ልታይ አታገኝሽም። እሺ ይሄንን በደንብ ወቂ። እንደዛ የምታደርግ እንኳን አይመስለኝም። ማለት እሷ እኮ ተገዳ ነው ያገባችው። በዛ ላይ የዝራ አባት የአባትየውን ጉዳይ ለኔ ተይው አልኩሽ እኮ። ሰሚኛለሽ? ሲቀጥል ደግሞ ይችን መነን ምናምን የምትባል እንጀራ እናታቸው ልጅቷን ከየትና እንዴት እንዳመጣቻት ጉዳዩን እኔ ያጠራዋለሁ። ታውቂያለሽ? ሁለቱ አንድ ክፍል የሚያደርሳት በጅ በጅ እያለኝ ነው። ገና ከአሁኑ እንዴት እንደምዘልቀው አላውቅም። ሰላም ሰላም ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? ያለውላችሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም ነው ወይ? ክብሩ ይስፋ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ይህን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላለሁኝ ሀሳብ አስተያየታችሁን አይለኝ። በጣም ነው የምወዳችሁ። እንግዲህ እዚህ ጋር ማህደርና ሀብል እየተነጋገሩ ይገኛሉ። ስለ ሀበር እያወሩ ነው ያሉት አጸድና ማህደርና ማህደር እንግዲህ ዋና የማህደር እዚህ ቤት መስራት ዋና ያመጣቻት ማናት? አጸደ ናት። አጸደ እንግዲህ የሽማግሌው እህት ናት። እህት ስለሆነች ብቻ ንብረትን ሀብትን በሱ አድርገው ቤተሰቦቻቸው ስላረፉ ለዛ በማለት እንግዲህ ወደ ሌላ እንዳይሄድብኝ እዝራን ነፃነት ካገባችሁ በዚህ መንገድ ሀብቱ ላይ መድረስ ይችላለሁ በማለት እሷ እንግዲህ እሷን ያመጣቻት እዚህ ቤት ለዚህ ለሰራተኝነት ወይም ደግሞ ከእዝራ ጋር እንድትቀራረብ ያደረገችው ማናት? አጸደ ናት። ይህንን ነገር ግን ሽማግሌው ያውቃሉ ወይ አያውቁም? እዝራስ ያውቃሉ ወይ አያውቅም? የሚያውቀው ነገር የለም። ነገር ግን እዚህ ጋር ያው ሲመካከሩ ታላችሁ እያለቻት ያለችው እንግዲህ አንቺ ተሱ መቀራረብ አለብሽ፣ ከሱ መቅረብ አለብሽ ከእዝራ ጋር እያለቻት ትነግራታለች። በፍጹም እኔ ግን እሱን በፍቅር ይያዛል ብዬ ገብቼ እኔ ራሴ እሱን ሳላፈቅረው አልቀርም። የሚሰማኝ የፍቅር ስሜት ነው። ከልቤ እሱን አፍቅሬዋለሁ። እዝራን ሊሆን አይችልም፣ ግራ ገብቶኛል ምናምን እያለች ያው እዚህ ጋር ያለውን ሀሳቧን እየነገረቻት ነው ለአጸደ። አጸደ ደግሞ በፍጹም ጊዜ ይፈልጋል እንጂ ሁሉ ነገር ይስተካከላል። በዚህ ክስተት አላማችንን መዘንጋት የለብሽም። አላማዋ እንግዲህ ዋናና ዋና እዝራን አግብታ ንብረት መካፈል ነው። ወይ ደግሞ በዛ በራሷ መንገድ ሄዳ ስላልቻለች እዝራና ነፃነት ተተጋቡ በኋላ ሀብቱ ላይ ደርሳለሁ ወይ ሽማግሌው ሲያርፉ እንግዲህ ለንብረት ነው ሁሉም እየተካሄደ ያለው ነገር። እዚህ ጋር አጸደም መልካም ነገር ለእዝራ ፈልጋ አይደለም ነፃነትን ያመጣችለት። እንደ አጋጣሚ ሆኖ የቤት ሰራተኛ ሆና በተቀጠረችበት እንግዲህ እዝራ ፍቅር ይዟል ከሷ ሳያቅ ሲስተማቸውንና የሰራችውን ነገር አጸደ ሳያቅ ነው እንግዲህ ፍቅር ያዘው። ፍቅር ከያዘው በኋላ ደግሞ ይሄ ነው ወይ ደግሞ ይሄ ነው ብሎ የተነገረ ነገር የለም። ከአጸደ ጋር ግንኙነት እንዳላት ነፃነት አያውቅም። እሱ ይሄን ነገር ሳያቅ በንጹህ ልብ ነው ያፈቀራት። የቤት ሰራተኛ ሆና ብቻ አገኛት። ፍቅር ነውና ፍቅር ጀመሩ። ነገር ግን ይሄ የተጠነሰሰ አላማና ሌላ እቅድ እንዳለው ከኋላው የሚያውቀው ነገር የለም። እዝራ እንግዲህ ይሄን ነገር ሳያቅ በጣም እንደሚቀየማትና እንትን እንደሚሆን ነው የማስበው እኔ። ምክንያቱም ማንም አያውቅም ብሎ ስለሚያስብ እሱ ይሄን ነገር ግን አጸደ ስለምታውቅ እንዲሁም ዋና እንደውም እዚህ ቤት ውስጥ እንድትመጣ ምክንያት የሆነችው ማናት? አጸደ ናት። ለምን? ለንብረት ብላ። ይሄን ነገር እዝራ አያውቅም። እዝራ ቢያውቅ ምን ሊፈጠር ይችል ይሆናል? እና ከባድ ነው እንግዲህ እዚህ ጋር በጣም እሷ እንደምታፈቅረው ነው እየነገረቻት ያለችው። እኛ ያሰብነው ሌላ ነገር ነው፣ ወይ ደግሞ ንብረት ነው፣ ወይ ደግሞ እሱ እንዲያፈቅረኝ ነው። ነገር ግን እኔ ፍቅር ይዞኛል፣ የማልወጣበት ነገር ውስጥ ገብቻለሁ። እሱ ያፈቅረኛል ወይ ደግሞ እሱ ያፍቅረኝ ብዬ ጀምሬ እኔ ራሴ የማልወጣበት ነገር ላይ ነው። እሷና እሱ ክላስ አንድ ቤት ውስጥ ሲያድሩ እኔ በጣም እቀናለሁ፣ ይሰማኛል ብላ ምናምን ስትነግራት አጸደ ደግሞ እቅዳችን ስላለ ወይም ደግሞ ማድረግ ያለብሽ ነገር ትላታለች። ማድረግ ያለብሽ ነገር እሷ ተተኛች በኋላ ወይ አንቺ ክፍል እሱ መጥቶ ማደር አለበት ወይም ደግሞ አንቺ እዛ ሄደሽ ማደር አለብሽ። የት? ሙሽሪቷ ክፍል
እንደዚህ ያለች ትመክራታለች። ያንን እንኳን ማድረግ አልችልም፣ በማለገው ነገር ምንም ያህል በወደውም እንኳን እሷ ላይ ግን እንደዚህ አይነት ነገር ሲደርስባት ይሰማኛል፣ ታሳዝነኛለች። ማንን? ሀብል እንግዲህ እዚሁ ነገር ውስጥ የምታውቀው ነገር የለም። እንጀራ እናቷ ናት ያመጣቻት። እሷም እንግዲህ ሁሉም እዚህ ጋር ለንብረት ነው እንትን እያሉ ያሉት። ምንድነው ለንብረት ማለት? ሀብልም እንጀራ እናቷ ያመጣቻት ለንብረት ብላ ነው። እንዲሁም ደግሞ እዚህ ጋም ደግሞ ስትመለከቱ ነፂም ደግሞ ያመጣቻት አጸደ ለንብረት ብላ ነው። ሁለቱም ፈልገው አፍቅረው ወደው የሆነ ነገር የለም። እንደው እዚህ ጋር ትንሽ ይሻላል የምትሉት እንኳን የነፃነት ጉዳይ ነው። የነፃነት ጉዳይ ሰራተኛ ሆና የሆነ እንደዛ ብትቀጥል ኖሮ እሱ የምር አፍቅሯት ነበረ። ስላፈቀረችው ሊሆን ይችል ነበር። ነገር ግን አይደለም። ይሄ ያጸደ ስራ ነው። ያጸደ ስራ እስከሆነ ድረስ ደግሞ በጣም ነው የሚያናድደው ነገሩ። ምክንያቱም በድብቅ የሆነ ነገር ስለሆነ ከባድ ሆነበት። ያ እንዳለ ሆኖ እሱ ግን ምን ይላታል? ይሄ እንዴት እንደዚህ ሊሆን ቻለ ብላ ለመጠየቅ ተሞክራለች። እዚህ ጋር እንግዲህ ትመጣለች። እሷ እያወሩ ሌሊት ነው ማታ ነው እያወሩ ነው ያሉት አጸደና ነፃነት። ትመጣለች ምራትዬ አማተብዬ ትመጣለች። ምን እየሰራችሁ ነው? በዚህ ማታ በዚህ ሌሊት ምን እያወራችሁ ነው? ምን እያላችሁ ነው ብላ በጣም ታወጣጣቸዋለች። ታወጣጣቸው እንግዲህ በቃ እኛ ዝም ብለን ነው የራሳችን ጉዳይ የምናወራው። እንደውም በጣም ሲጨቃጨቁ ስለመጣችባቸው ቶሎ ተቀይረው ፍቅር መሰሩና ምን አገባሽ ምናምን ትላታለች። አጸደ ማለት እንግዲህ የሰውየው እህት ናት። ነገር ግን እሷ የምትፈልገው ገንዘብ ነው። የወንድሟ መታመም አይደለም። የወንድሟ ልጅ እንደዚህ ህይወቱ እንዲሆን አይደለም። እሷ የሚያሳስባት ገንዘብና ገንዘብ ነው። ይሄ ገንዘብ ነው እንጂ ሌላ ነገር አሳስቧት ሌላ ነገር ላይ አደረም እየሰራች ያለችው ነው። እዚህ ጋር እንግዲህ እሷ ስትናገራት ታያላችሁ። ምን እየሰራችሁ ነው ብላ በጣም ስትቆጣቸው ነበረ። እንደውም አንቺ ሰራተኛ ተብዬ ከአሁን በኋላ የሌሊት ስራ እሰጥሻለሁ። ሽንት ቤቱን ደግመሽ አጽድቼዋለሁ እኮ ቅድም ስትላት ፈጽሞ ሽንት ቤቱን ደግመሽ እንድታጸጂ እፈልጋለሁ። እንግዲህ ሌሊት ነው የሚተኙበት ሰዓት ነው። ነገር ግን ሲያወሩ ስለተገናኙ ብቻ ሄደሽ ሽንት ቤት ጠቢ ብላ ታዛታለች። ሽንት ቤቱን ደግሞ በዚህ ሌሊት እንዴት አጥባለሁ? አታጥብም ብላ አጸዳ ስትመልስላት የቤቷ አዛዥ ወይም ደግሞ የቤቷ እመቤት እኔ ነኝ። እኔ እስከሆንኩ ድረስ ደግሞ የማዘው ሰራተኛ እኔ ነኝ እንጂ አንቺ አይደለሽም። መስመርሽን አትለፊ ብላ አጸደን ታስጠነቅቃታለች። አጸደ ደግሞ አታጸዳም። ምክንያቱም ያጸደ እጅ ስላለበት እዚህ ጋር ለነፃነት እንዲህ መሆንና ለነፃነት እዚህ መድረስ ማንም አጸደ ናት። ያጸደ እጅ ስላለበት ፈጽሞ ልትተችላለች። አንቺ ማን ስለሆንሽ ነው ብላ እንግዲህ የቤቷ እመቤት እኔ እስከሆንኩ ድረስ እኔ ማዛትን ነገር ማድረግ አለባት። ሄደሽ ሽንት ቤት እጠቢ ትላታለች። በዛ ሌሊት ግድ ስለሆነባት እንግዲህ ሽንት ቤቱን ሄዳ ልታጠብ ትገደዳለች። እሷ ያው ሽንት ቤቱን እንድታጥብና እንደውም ሽንት ቤቱን አጥበሽ ተጨራሽ ደግሞ መተሽ መሳጅ ታደርግኛለሽ ብላ ነገሩ ስታከብድባት ታያላችሁ። በጣም ታከብድባታለች። የከበደችባት እንግዲህ ዋና ሚስጥሩ ምንድነው? በዚህ ሌሊት የምታወሩት አንደኛ ደግሞ ከእዝራ ጋር ያላትን ግንኙነት የምታውቅ ይመስለኛል እሷ። ያ ነገር ስለሆነ ነው እንግዲህ በጣም ኦቨር የሆነባቸውና ነገሩ ከሚፈልጉት በላይ የሆነባቸው ማለት ነው። ከዛ እንግዲህ እንደዚህ ብላ ስታበቃ አዎ የሆነው እንደዛ ነው፣ እዝራ እንደዛ ብሎኛል ምናምን ብላ ስትነግራት ላፈጽሞ እንደዚህ ሊሆን አይችልም፣ እንደዛም ከሆነም እንኳን መሆን ያለበት እንደዛ አይደለም ብላ እንግዲህ ልታስረዳ ትሞክራለች። አጸደ ግን ነገር ግን እሷ ልትሰማ አትችልም። ሳትሰማ ትሄድባታለች ማለት ነው። እዚህ ጋር እንግዲህ አባቱና እዝራ እያወሩ ነው ያሉት። ጥሩ ሚስት ናት፣ በራሴ ሀሳብ ተክዣለሁ፣ በራሴ ሀሳብ እያሰብኩ ነው ምናምን እያለ ያው ለእዝራ አባቱ እየነገረው ነው። እዝራ ደግሞ ምን ሆነክ ነው? አመመክ ወይ ምንድን ነው ምናምን፣ አንተ የአንተን ደስታ ለማሟላት ብዬ አንተ ያልከኝን ሴት አገባው ሚስት አረኳት እና አሁን ላይ ለምንድን ነው የምትጨነቀው? ለምንድን ነው እንደዚህ የምትሆነው? እያለ አባቱን እንግዲህ እዚህ ጋር ስጠይቅ ታያላችሁ። እዝራ ሚስት ልትሆን አንተ ሳትፈልጋት አግብተካታል አውቃለሁ። ነገር ግን ብታገባትም ሌላ የጀመራችሁት ነገር እንደሌለ ነው ማቀው፣ ወይም ደግሞ ምንም አይነት ከሷ ጋር እንትን ውስጥ ፍቃደኛ እንዳልሆንኩ ነው ማቀው ምናምን ብለው ስትናገር ሲነግረው ታያላችሁ እሱ። ከዛ በጊዜ ሂደት አንዴ ስለማላቃት እኮ ነው ሁሉም ጊዜ ይፈልጋል ምናምን ብሎ እንግዲህ ለማስረዳት ይሞክራል እዝራ። ያንን ሲሞክር እሱ አባቱ ግን አዎ አውቃለሁ
ሁሉንም ነገር እኔ የምልህን ነገር እንደምታረግልኝ እኔ የምልህን ነገር እንደምትሰማኝ እኔ አውቃለሁ። ነገር ግን እሷ ጥሩ ልጅ ናት፣ በጣም መልካም ልጅ ናት ምናምን ብሎ እንግዲህ ለማስረዳት እዚህ ጋር እየሞከረ ነው ያለው አባቱ። ማንን ነው? ሀብልን። እሱም ደግሞ በጣም አባቱን በመነሰጥ እንግዲህ እየሰማው ነው። የቻልኩትን ሁሉ ሞክራለሁ፣ አንተ ግን አትጨናነቅ፣ ይስተካከላል፣ ነገሮች ሁሉ በሂደት የሚሆኑ ነገር ናቸው ምናምን ብሎ እንግዲህ ሲናገር ታያላችሁ። እሱ ደግሞ ያው መሆን አልቻለም። ምክንያቱም እንዳሰበው እንዳቀደው ወይ ደግሞ አባቱ እንዲጨነቅ አልፈለገም። ምክንያቱም አባቱ እዚህ ጋር ታማሚ ናቸው፣ ጊዜና ገደብ ነው የተሰጣቸው። ያ ጊዜ ገደብ ስለተሰጣቸው ነገሮችን ማስተካከል ወይ ደግሞ ነገሮችን እንደዚህ ብሎ መስመር ማስያዝ ምናምን አላወቀበትም። ያ ነገር ስለሆነ ምንም ማድረግ አልቻለም። ለዛ ብሎ ነው እንግዲህ እሱ ነገሮችን እንትን ማለት የፈለገው። ባረገው ነገር አባቱ እየተጸጸተ ነው ማለት ሳትፈልግ ወይ ደግሞ እንትን ሳትል ተላጋባው። እሷ በጣም ጥሩ ልጅ ናት እንግዲህ እሳቸው ትክክል ሚስቱ ትሆናለች ብለው በጣም አስበዋል። ስላሰቡ ብቻ እንግዲህ እዚህ ጋር እያማከሩት ነው የሚገኙት። እሷ በጣም ጥሩ ልጅ እንደሆነች እየነገሩት ነው ያሉት። እንዲሁም ደግሞ እሷ መልካም ልጅ ናት እያሉ ለማስረዳት እየሞከሩ ነገሮችን ለማግባባት በጣም ሲሞክሩ ነው የምታዩት። እዚህ ጋር ሁሉም ማስመሰል ላይ ያሉት ማን ነው? የእሳቸው ባለቤትና አጸደ ናት። አጸደም ደግሞ እንደ አክስት የእዝራ ነገር ወይ ደግሞ የወንድሟ መታመም የወንድሟ የልጁን ደስታ መፈለግ ሳይሆን እዚህ ጋር እያመማት ወይ ደግሞ እያንገበገባት ያለው ትልቁ ነገር እንትን እያላት ያለው ምንድን ነው? እንዴት ነው? ለንብረት ነው በቃ። ሁለቱም እዚህ ጋር ያረጉት ያሉት ለምንድን ነው? ለንብረት ነው። ያ ንብረት ደግሞ እሳቸው ከሞቱ ወዲህ እንግዲህ ለእዝራ ነው ሁሉንም ኃላፊነት የሰጡት እሳቸው ለእዝራ ነው። የአጸደና የእሳቸው ቤተሰብ ሲሞት ደግሞ ኃላፊነትን የሚያስተዳድሩትን ሁሉንም ነገር ያሰጡት ለማን ነው? ለእዝራ አባት ነው። ያ ነገር ነው እንግዲህ በጣም እያንገበገባት ያለው ይመስለኛል የእዝራ አክስት። ለዛም ነው እሷን እዛ መታ እንድትገባ አድርጋ ብዙ ነገሮች እያደረገች እያለችው ማለት ነው። ያ ነገር ስለሆነ ደግሞ እሱ እዝራ ደግሞ ምንም የሚያውቀው ነገር እዚህ ላይ በነገራችን ላይ እሱ ምንም ነገር ስለማያውቅ ነው ይሄን ያህል እነሱን ሩቅ መንገድ እየሄዱ ያሉት ወይ ደግሞ በዚህ ልክ ነገሮችን እያወሳሰቡ ያሉት ማለት ነው እንጂ እዝራም የሚያውቀው ነገር የለም፣ የእዝራም አባት የሚያውቀው ነገር የለም። ያ ነገር ለእነሱ ደግሞ ምን ሆኖላቸዋል? ተመችቷቸዋል። ሁለቱ እንደለባቸው እንዲሆኑ ወይም ደግሞ ሌላ የማይፈልጉትን ሴቶች እያመጡ ነገሮችን በዚህ ልክ ማወሳሰብ ላይ ነው ያሉት። ይሄን ደግሞ ሊረዳም ወይ ደግሞ ሊያስተካክል ምን ሊል ስላልቻለ እዝራ ዝምታ መርጧል። እሱ ግራ ገብቶታል። የሚያደርግላቸው ነገር የሚሆነው ነገር ስላወሳሰበባቸው እንትን ስለሆነባቸው ያ ነገር ነው እንግዲህ ከምንም በላይ እዝራን እንትን እያለው ያለው ማለት ነው። እነሱ ደግሞ ይሄን ነገር አስበውም እንኳን አስተካክለው መረዳዳት ወይም ደግሞ እሳቸው ስለታመሙ ብቻ ማረጋጋት አይደለም የሚፈልጉት አንድና አንድ ነገር ሁለቱም የራሳቸውን ነገር አስይደው የራሳቸውን ነገር አድርገው እሱም የሚፈልገው ነገር ሀብልም የምትፈልገው ነገር ነፂም የምትፈልገው ነገር እነሱን አያስገድዳቸው። እነሱ የራሳቸውን ነገር ማስያር ነው የሚፈልጉት። ያ ነገር ስለሆነ እንግዲህ ውስብስብ ያለ ነገር ነው የሆነባቸው። የሚያደርጉት ነገር ማላጠፍቶባቸዋል። እዚህ ጋር ደግሞ በጣም የምታሳዝነኝ ማን እንደሆነ ታውቃላችሁ? ሀብል በጣም ታሳዝነኛለች። ሀብል የምታውቀው ነገር የለም በዚህ ነገር ላይ ምንም ነገር የላትም። ያ ነገር ስለሆነባት እንግዲህ በጣም ግራ ስትጋባ ታያላችሁ። በጣም ስትጨነቅ ነው የምታዩት። የምታደርገው ነገርም ግራ ሲገባት ነው የምታዩት። ሀብል ተጨንቃለች። ምክንያቱም የሆነ የሚያደርጉት ነገር ትክክል ስላልሆነ ምን ማድረግ እንዳለባት አታውቅም። ብዙ ጊዜ የምታዩት ከሆነ ነገሮች በጣም ሲከብዷት ነው የምታዩት ምናምን ነገር። እሷ ደግሞ ይሄ ነገር እንዲሆን ደግሞ አልፈለገችም። የራሳቸው ነገር ነው፣ የራሳቸው መንገድ ነው የሚመርጡት፣ የራሳቸውን ነገር ነው የሚመርጡት ወይ ደግሞ የራሳቸው ነገር እንዲሆን ነው የሚፈልጉት። የራሳቸው መንገድ እንዲሄድላቸው ነው ነገሮች የሚፈልጉት እንጂ የሆነ የእሱን መንገድ ወይ የእሱን እንትን ማስያድ አይፈልጉም። እነሱ ሁለቱም የራሳቸውን ጉዳይ አስይደው በራሳቸው መንገድ ተጉዘው ነገሮች ማስተካከል ወይ ደግሞ ነገሮች እንዲሆኑ የሚፈልጉት በራሳቸው ነገር ነው። ያ ነገር ነው እንግዲህ ሁሉም ላይ ጫና እያደረገ ያለው ደግሞ ለሶስቱ ነው፣ ለሀብልም ሆነ እንዲሁም ደግሞ ለእሱም ሆነ ሁሉም ውስብስብ ያለ ነገር ሆኖባቸዋል።
ሀብልም ከዚህ እንጀራ እናቷ በጣም ያስጨነቀቻት ነው። እዚሁ ስብስብ ህይወት ውስጥ ያስገባሽኝ፣ እንደዚህ አይነት ህይወት እንድኖር የፈረድሽብኝ አንቺ ነሽ ስትላት፣ እኔ ደግሞ ከዛ ከእንትንሽ ላውጣሽ ብዬ ነው ስላወጣሁሽ፣ እዚህም ደግሞ በጊዜ ሂደት ሊወድሽ ይችላል፣ እንደዚህ ላረግልሽ ይችላል ምናምን እያለች እንግዲህ በጣም ብዙ ጊዜ እሷን ስጨቀጭቃት እሷን እንትን ስትላት ታያላችሁ። እሷ ደግሞ ሁሉም ነገር ቀርቶብኝ ሁሉም ነገር ሆኖብኝ የበፊቱ ህይወት ይሻለኝ ነበረ። ዓይንሽን ላፈር ነው። እታች መውረድና መቀመጥም አትችልም። በጣም ሲያስጨንቋ ነው የምታዩት ሀብልን። እህቱና አክስቱ አይፈልጓትም። እነሱ እሷን አስጨንቀው በምንም ታምር አናደዋት ጥላ እንድትወጣላችሁ ነው የሚፈልጉት። ይሄ ደግሞ እሷ ማደግ አችልም። እሱ ደግሞ በቃ እሷ እንደውም ያለችው እንፋታ፣ እስከ መቼ ድረስ በዚህ ነገር እንቀጥላለን? በዚህ ነገር ከምንቀጥል መፋታት አለብን ብላ ነው የምታስበው ሀብል። እሱ ደግሞ ያው ለአባቱ ጤና ሲል ወይ ደግሞ ለአባቱ ጤንነት ሲል አይ ትንሽ ጊዜ እንድትሰጭኝ ይፈልጋለሁ፣ ትንሽ ጊዜ ስጭኝ ብሎ በጊዜ ሂደት ነው መፍታት የሚፈልገው እሷን። ለምን? ለአባቱ ሲል፣ ለአባቱ ጤንነት ነው እንግዲህ እሱ እየተጨነቀ ያለው። የአባቱ ጤንነት ነው እያሳሰበው ያለው። ያ ነገር ስለሆነ ስለ አባቱ ነው እንግዲህ እሱ እየተጨነቀ ያለው። ትንሽ ጊዜ ስጪኝ ብሎ ሲያማክራት ያላችሁ። እሷ ደግሞ ምን አይነት ጊዜ ነው የምሰጥክ? እስከ መቼ? በዚህ ልክ ከምናስመስል በቃ እውነቱን ተናግረን መፋታት አለብን ብላ ነው የምታስበው እሷ። እሱ ደግሞ ያው ነገሮች እስከሚስተካከሉና አባቱ ትንሽ እንዲያገግም ስለሚፈልግ ያን ነገር ነው ማስሄድ የሚፈልገው። በጊዜ ሂደት ነው እንጂ በአንድ የነገሮች ብቅት እንዲሉላቸው አልፈለገም። ለዛ ነገር ሲባል እንግዲህ እሱ ነገሮችን መፍታት ይፈልጋል በንግግር በጊዜ ሂደት። እንግዲህ አባቱ እሱ እንደውም 4 ወር ያህል ቆይተክ ከ4 ወር በኋላ ካልሆነ አይተክ መፍታት ትችላለህ ብለው አባቱ ሲያማክር ታያላችሁ። 4 ወር ብቻ በቃኝ አባቴ ሲል 4 ወር ሞክር። ምክንያቱም እሳቸው ጊዜ ገደብ እንዳሌላቸው ወይ ደግሞ እዚህ ምድር ላይ የሚኖሩበት ጊዜ በጣም ጥቂት ጊዜ እንደሆኑ እሳቸው ያውቃሉ። ያ ነገር ስለሆነ ነው እንግዲህ አባቱን ለማስደሰት ይሄን ነገር ስላደረገ እሳቸው ያ ነገር ደግሞ እሱን እንዳይሰማው ስለፈለጉ እሳቸው በጣም ሲጨነቁ ታያላችሁ። እዚህ ጋር ግን ሁለቱ በጣም ለገንዘብ ዙሪያ ያም እኔ ልብላ ግን በእነሱ ፍላጎት ሁለትን ሰዎች ሲያስጨንቁ ነው የምታዩት። አንደኛ ነፃነትን፣ ሁለተኛ ደግሞ ሀብል እንግዲህ ምንም የማታውቅ ልጅ ናት። በግድ ነው አግቢ ተብላ ያገባችው፣ ወይ ፈልጋው አፍቅረው አይደለም ያገባችው። እሱም ደግሞ ፈልጓት አፍቅሯት አይደለም ያገባችው። እዚህ ጋርም ደግሞ ትልቅ ውሸት የዋሸችው ነፃነት ምንድን ነው? እሷ የቤት ሰራተኛ ሆና እንድትመጣ ያደረገቻት ማናት? የእሷ አክስት ናት። እሱ ደግሞ ይሄን ጉድ አያውቅም። የእሷ አክስት እንድትመጣ አድርጋ የቤት ሰራተኛ ከሆነች በኋላ ነገሮች ከተበላሹ በኋላ አሁን ደግሞ መነገር እንዳለበት እያሉ ነው። ይህን ነገር እሱ እንግዲህ በንጹህ ልቡ ያፈቀራት የቤት ሰራተኛችን ነው ብሎ ነው። በቤት ሰራተኝነት ስትሰራ እንግዲህ እሷ በጥፊ ስትመጣ እህቱም ለምን ትመቻታለች ብሎ ራሱን በጣም እንትን ሲል ነበረ። እንደውም ምግብም ሲያቀርባት ለሀብል እሷ እንግዲህ በጣም ስትቀናታ ያላችሁ ነፃነት በጣም ትቀናለች። እንዴት ታጎርሳታለ? ለምንድን ነው አሁን እሱ ይመጣብኛል ጋሽ ይመጣብኛል ብለህ ፈርተህ ነው ወይ? ለምን ልታጎርሳቻልሽ? እንዲሁም ደግሞ ለሌት ላይ እሳቸው የመጡ መስሎት እንግዲህ ተነስቶ እሷን አቅፎ በተኛበት ነው እሷ የገባችበት። እሷን አቅፈ ሴተኛ እኮ ለምንድን ነው ብላ በቃ ብዙ ጊዜ በነገር በጥያቄ እንዲሁም ደግሞ ሀሳብ ፍቅርም ስለሆነ አንድ የምትወደው የምታፈቅረው ሰው እንግዲህ ሌላ ሰው አግብቶ አንድ ቤት አንድ ክላስ ውስጥ እንዲሁም ደግሞ ተቃቅፎም ስደርስባቸው ያ ነገር በጣም ቅሬታን ነው እየፈጠረባት ያለው። ማንን? ለነፃነት ደግሞ እሱን አጠምዳለሁ ብላ በገባችበት ራሷ ተጠምዳለች። እሷ አፍቅረዋለች። ስላፈቀረችው እንግዲህ ምንም ማድረግ አትችልም። በዚህ ሰዓት ላይ ልውጣ ብትል እንኳን በቃ እሱን ልተው እንኳን ብትል አትችልም። ለምን? አፍቅረዋለቻ። እንግዲህ ኪራም እሱም ደግሞ በጣም እሷን አፍቅሯታል። ግን ያፈቀራት በዚህ መንገድ አይደለም። እሷ ነገሮችን ሁሉ የሚያበላሽ ነገር እያደረገች ነው ያለችው። አንደኛ በሰው እንደመጣች አያውቅም። አክስቱ እንዳመጣቻት የሚያውቀው ነገር የለም። ይሄ ነገር ሲያውቅ የሚቀየር ይመስለኛል። ፍቅሯም ደግሞ የምር እንዳልሆነ የሆነ ብሎ ሊጠራጠር ያደርገዋል። እንደውም ሀብልን የሚያፈቅራት ይመስለኛል ጋይስ። ከሀብል ጋር ፍቅር የሚጀምር ይመስለኛል ነፃነት። ምክንያቱም እሱ በንጹህ ልብ ሲያፈቅራት፣ እሷ ግን የሄደችበት መንገድ ዋሽ የምትላት መንገድ እንግዲህ አሁን ዋሽ ተብላለች። እሷ ደግሞ መዋሸት የሌለባት ፓርት ለመዋሸት እያሰበች ነው። ይሄ ውሸት ደግሞ ብሎ ደግሞ መውጣቱ አይቀርም። አሁን እሷ የእንጀራ እናቱ ሀብልን እንዳመታቻት በትክክል አውቋል እሱ። ለምን? ለገንዘብና ለንብረት ብላ ይህን ነገር እያደረገች እንደሆነ በትክክል አውቋል። አሁን ግን ያላወቀው ያልገባው የነፃነት ጉዳይ ነው።
እሱ እንደዚህ በዚህ መንገድ በንጹህ ፍቅር በንጹህ ልብ እያፈቀራት እሷ የምትሄድበት እሷ ደግሞ የአክስቱ ተባባሪ አክስቱ የምትላትን ነገር ነው የምታደርገው። አክስቱ የምታሳየው ነገር ያ ነገር ትንሽ ነገሩን ያከብድባቸዋል ብዬ አስባለሁ። እና ከወደዳችሁት ጋር ሰብስክራይብ በማድረግ ቤተሰብ ሆኖ በጣም ነው የምወዳቸው። አመሰግናለሁ። መልካም ይሆንላችሁ።